ዳኒ ሮያል ዛሬ ቀለበት ሊያደርግ ነው። ግን ለማን ነው የምታደርገው? ሴቷ አይደለችም? አንተ ግን እዚህ ተንበርክከሃል። ምን አስበህ ነው ዳኒ? ለማን ነው ቀለበቱ? ለጽጌ ነው። ጽጌን ሰርፕራይዝ ልትደረግ ነው መሰለኝ። ለማንኛውም ቀለበት ይዟል። አጃቢዎቹ እና አብርሻሉ፣ ሌሎችም አሉ። እንግዲህ ማቃቸውም አሉ። ሰብሰብ ብለዋል። ኧረ ሰው ዘንድሮ እንዴት ነው? አልተቻለም። ሰው አልተቻለም። በነገራችን ላይ የጽጌና የዳኒ ግንኙነት ስር የሰደደ ነው። በጣም ይገርማችሁ ሆኖ ይሁን ትንሽዬ ልጆች ሆነው ምናምን ትናንትና ነው መችለት ነበር ቪዲዮቸውን ቆረጥ አድርገው ፖስት አድርገዋቸው ነበርና ይመቻችሁ። ዳኔሻ የምር ቀለበት ልታደርግ ከሆነ ደስ ብሎኛል። የምር የሚዲያው አንዱ ድምቀት ነው ዳኒ። እውነት ለመናገር እንደው ተርመስመስ የሆነ ቦታ ይገባና ተርመስመስመስመስመስ አርጎት ይወጣል። ደምቆ ይወጣል። ስድብ አይበግረው፣ ምን አይበግረው። ይመች ወንድም አለሜ ዳኒሻዬ። እንዲሁም ደግሞ ሀይሚዬ የሆነ መልእክት ሼር አድርጋለች። አሁን ምን ሪፖስት የምታደርገውን ነው፣ ሼር ሳይሆን ፖስት ሳይሆን ሪፖስት የምታደርገውና ያንንም ያው ያስተምራል ብዬ ስላሰብኩ እና ንግግሮቹ በነገራችን ላይ በጣም ብዙ ሪፖስቶች ያገኛሉ። የሀይሚን ግን ቀልቤን የሳበኝን የሆነ ደስ የሚለኝ እንትን ወይም ደግሞ የሆነ ሀሳቤን ወይ ደግሞ ይገልጽልኛል የምለውን ነው አስተያየት የምሰጥበት ማለት ነው። እና ቅመምዬ የኔ ቆንጆ ዛሬ እንግዲህ እያንጫጫችሁን ትገኛላችሁ ሀይሚና ብሩኬ። ሀይሚዬ እንኳን ምንም አላለች። ትላንትና ብም አድርገው ክብሪቷን ጣል አርጋት ሄዳለች። ብሩኬ ጠፍቷል ስልክ አያነሳልኝም ብላ ማለት ነው። ብሩኬ ደግሞ እንደዚሁ የሆነች ክብሪት ጫር አድርጎ ቡም አድርጎ ኢንስታግራም ላይ ቁጭ አድርጎ ዛሬ ሚዲያው እየተተራመሰ ነው። ግማሹ ላይ ሰፈር እዛ ሰፈር። አቤት ደግሞ በጣም የተመቸኝ ነገር ቢኖር እንትናቸውን ኮሜንት ብሩኬ አበረታቱት ብሎ የሚኮን ቪዲዮ ሼር አድርጎ ነበርና በዛ ስር የምጽፉት ቪዲዮ እግዚኦ፣ አረ ተው ግን አቤት ልመና እና ቆረጥ አድርገው እንትን ብለውታል፣ ፖስት አድርገውታል እዛ እንትን ላይ ማለት ነው ቲክቶክ ላይ። እና በጣም የሚያስቅ ምን ሆናችሁ ነው እንደዚህ የምትሆኑት ውዶቼ? እንዴ እናንተ እነሱን አታምኗቸውም እንዴ? ይህን ያክል ፍራቻ፣ ይህን ያክል ኧረ ተዋቸው፣ አታሳቋቸው፣ ይስሩበት። እግዚአብሔርን ማሳቀቅ ነው። ተዋቸው ይስሩ። ለምን ይሳቀቃሉ? በቃ ፈታ ብለው ይስሩ። ተዋቸው ይስሩበት። በቃ የእውነት ምንድን ነው እንደዚህ መሆን? በስማም ልመና እንዴ! እነሱ እኮ ፕራንክ ገና እኮ ነው አልተጀመረም እኮ ፕራንክ እኮ ገና። እስኪ ቢያንስ የዛሬውን ቪዲዮ አይተን ከዛ ኮሜንት እንጻፍ። ኮሜንት ለመጻፍ ራሱ እኮ ከነሱ የሆነ ነገር መስማት እኮ አለብን። ምንም የሰማነው ነገር እኮ የለም ገና። ምን ሆናችሁ ነው እንደዚህ የምትሆኑት ኮሜንታተሮች? እዛ ስር ይህን ያክል ልመና በስማም ወልዱ እንዴ! አረ እንደዚህ አትሁኑ። እነሱም ይሳቀቃሉ፣ አይሰሩም እኮ ይስሩ። በቃ ተሳቀቁ፣ ተዋቸው። ለት እነሱን አታምኗቸውም እንደምነካችሁና ወይ አረ ተው። እና ምንድን ነበር ደግሞ ሀይሚዬ ሼር ያደርገችው ምን መሰላችሁ? አንዲት ሴት ናት። ስለ ልጅነት ነው። በነገራችን ላይ ይሄ ሀይሚን ይመለከታል እያልኩ አይደለም፣ ወይም ሌላ ሰው ይመለከታል እያልኩ አይደለም። እኔ ውስጤን ስለገለጸልኝና የልጅቷ ንግግር ስለተመቸኝና ሌሎች ሰዎች ላይ እንደዛ አይነት ነገር ስላለ ነው። ልጅቷ ምንድን ነው ያለችው? አንድ ሰው ልጅነቴን አበላሽቶብኝ፣ ህይወቴን፣ ኑሮዬን አበላሽቶብኝ ይቅርታ ቢለኝ ምንድን ነው ትርጉሙ? የእሱ ይቅርታ የኔን ህይወት ይመልሳል ወይ? እንዲሁም ደግሞ ለይቅርታ ሽማግሌ የሚላኩ ሰዎች፣ አስታራቂ፣ ብቻ ግን እንደዚሁ ምክር ሰጪዎች የሚሆኑ የሚያስታርቁ ሰዎች ያንን እኔ ያለፍኩበትን አልፈዋል ወይ? ለምሳሌ አሁን የሆነ ሰውና ሰው ይጣላል። ለምሳሌ በቃ እኔ ከባሌ ጋር ተጣልኩ ልበላችሁ። ባሌ ብዙ ነገሬን፣ ጊዜን፣ ህይወቴን፣ ልጅነቴን ብዙ ነገሬን ከወሰደ በኋላ ከጨረሰ በኋላ
እኔን ያልሆነ በጣም ከባድ በደል በድሎኝ መጥፎ በደል በድሎኝ ከዛ ይቅርታ ቢለኝ የእሱ ይቅርታ ለእኔ ያለፈውን ታሪኬን ይመልስልኛል? ያበላሸሁትን ህይወቴን ይመልስልኛል? ያበላሸውን የወሰደውን እንክት አድርጎ ጥርግ አድርጎ የበላውን ህይወት ይመልስልኛል? አይመልስልኝም። ስለዚህ ነገሮችን ይቅር ተብሎ ይቅር መባባል ሊኖር ይችላል፣ ግን ደግሞ አይረሱም። ነገሮች አይረሱም፣ በጣም ከባድ ናቸው። እና አንዳንድ ጊዜ ታረቁ ተብሎ ሽማግሌዎች ምናምን ሲላኩ ወደኛ እስቲል እኛ ሄደን እምቢ አለችን አልታረቅም ማለችን ተብሎ ወቀሳ ይቀርባል። እውነቴን ነው፣ ወቀሳ። ይሄ በጣም መጥፎ እንትን ነው። በነገራችን ላይ አንድ ሰው የሆነ ሰው ተጣልቶ እኔ ላስታረቅ ሄጄ አልታረቅም ብትለኝ ወይ እሱ አልታረቅም ብለኝ እኔ አልቀየም። ምክንያቱም እሱ ያለፈበትን ወይም ደግሞ እሷ ያለፈችበትን እኔ ያላለፍኩበትን እኔ ብሆን በዛ ቦታ ብሎ ማሰብ ነው። እና መልእክቱ እንደዛ ነው። አንዳንድ ጊዜ በጣም ብዙ በደል ብዙ ችግር አደርሰውብን እንደገና ተመልሰው እኛን ይቅርታ ለመጠየቅ ይመጣሉ። እና ያ ይቅርታ ግን ለኛ ምንም አይደለም፣ ያለፈ ነገራችንን አይመልስልንም። ነገሮች ያው መቀጠል ህይወት መቀጠል ስላለበት ብቻ ልንቀጥል እንችላለን። ህይወት ይቀጥላል። ነገሮችም መተው እንጂ መርሳት አይቻልም። እውነቴን ነው የምላችሁ። አንድ ሰው የሆነ መጥፎ ነገር ሰርቶባችሁ ወይ መጥፎ በደል በድሏችሁ ነገሮችን ልትተዉ ትችላላችሁ፣ ትተዋላችሁ። መርሳት ግን አትችሉም። በጭራሽ መርሳት አይቻልም። መተው እንጂ መርሳት አይቻልም። እና ይሄንን መልእክት ደግሞ ቅመብዬና ሼር ያደረገችው እና ደግሞ መልእክቱ ያው እሷን ላይመለከት ይችላል፣ ግን ደግሞ አንዳንዴ ልጆችንም ለማበረታታት ነው ሼር የምታደርገው ፖስት የሚያደርጉት ልጆች። እንዲሁም ደግሞ ጥቅሱ ስለተመቻት ነው ሼር የምታደርገው። ለእኔ ግን ስለተመቸኝ ነው። በቃ የሆነ የውስጤን የገለጸልኝ ነገር ስላለ ነው ይሄን ወደ እናንተ ይዤ ያመጣሁትና ትክክል ነው። አንዳንዴ ውስጣችን ከደማ በኋላ መተውኛን ሌላ ቁስል ነው የሚጨምሩብን። ቁስላችን ላይ ጨው ነው የሚጨምሩት እንጂ የእነሱ ይቅርታ ለኛ ምንም አይጠቅመንም። ውዶቼ፣ ማሮቼ፣ ፍቅሮቼ እንግዲህ ቀኑ እስኪመሽ ድረስ በጣም ቸኩያለሁ። ምን አይነት ቪዲዮ ይመጣልን ይሆን? ቀኑ ሙሉ አጨልሎን የመሸቀን አንዳንድ ቀን እኮ በስማ በጣም ከባድ ቀን እኮ ነው የምናሳልፈው እኛ ጨረቃ ፋሚሊዎች። ውይ ተርመስመስመስመስመስ ብሏል። ተርመስመስ ቲክቶክ እንዳለ ተተራምሷል። አንድ ደግሞ የሆነች ሴትዮ ምንድነው ጥርግ በል ነው ምናምን ብላ ፖስት አድርጋለች። የኔ ቆንጆ የትም ጥርግ አይንም እንዳይመስልሽ። ከተናገርነው ይልቅ ታዝበን ያለፍነው ብዙ ነው ብሏል ብሩክ የሆነ ጊዜ ላይ። እና አሁንም ትዝብት ነው ትርፉ። ያልሆነ ቃላት ተመላለሱ፣ ተው ገና ከመጀመራቸው